ለምሳሌ እኔ ሆዴን ቢያመኝ እግሬ ወደ መድኃኒት አዋቂ ይሄዳል። አፌ አሞኛል ብሎ ይናገራል። ያመመኝ ሆዴን ሊሆን ይችላል ይናገራል። ከዚያ እጄ መድኃኒቱን ይቀበላል። ምላስ ደግሞ ያላጉሳል፣ ጥርስ ደግሞ ያኝካል፣ ጉሮሮ ያወርዳል፣ ጨጓራ ይፈጫል፣ የሚያጣሩት ያጣራሉ፣ አስራው ያሰራጫሉ። ከዛ በኋላ ያልቃል። ስለዚህ ተመልከቱ፣ የዚህ ሁሉ ህብረት ምን ይባላል? የአካል ድህነት ይባላል። የአካል ድህነት ወሉ የአካል ድህነት። ስለዚህ ቤተክርስቲያን ምን ሰራች ማለት ባል ጊዜ እንደዚያ ነው። ስለዚህ እኛ ምን ሰራን በሉ ምንም አልሰራንም። እንደዚያ ነው መውሰድ ያለብን። ስለዚህ አንድ ምዕመን ሲጸልይ ቤተክርስቲያን ሰራች ይባላል። አንድ ምዕመን ሲጸልይ ትውልዱ ስነ ምግባራዊ እንዲሆን ቤተክርስቲያን የሚገባትን ሰርታለች ወይ? ይሄ ሌላው ጥያቄ ነው። ለምሳሌ ህንጻ በየቦታው ይሰራል። ትምህርት ቤት የሚያስተምሩ እንትኖች አሉ፣ ቤተክርስቲያኖች አሉ። ግን ጎን ለጎን ትውልዱ በስነ ምግባር ታንጾ እንዲሄድ ቤተክርስቲያን አድርጋለች። ለምሳሌ እዚህ ገነት ጽጌ ጥሩ ነው፣ ሰንበት ትምህርት ቤት ሰርቷል፣ ህንጻም ገንብቷል። ምስካየ ኅዙናን እማቀው ግብረ ገብ ተብሎ ትምህርት እንደሚሰጥ አውቃለሁ። ሌላም እንደዚህ ጎን ለጎን ህንጻ ገብቶ ንግድ ከመነገዱ በተጨማሪ ትምህርት ቤት ከፍቶ ትውልዱ ከዓለማዊ ትምህርት ጋር ጎን ለጎን ሊሆን ይችላል በስነ ምግባር እንዲታነጽ ማድረግ የሚገባትን ቤተክርስቲያን አድርጋለች የኛ። ሌላው ደግሞ አሁን እየተፈጠረው ትውልድ ክርስትና ሞኝነት እንዲመስለው የአማኒ የሆነ ሌላም ደግሞ ሌላ ምን የሚል ነገር አምጥተዋል። አማኝ አይደለሁም እኔ አምላክ አያስፈልገኝም ግን መንፈሳዊ መሆን ይችላልው የሚባል ነገር አለ። ምንድነው መንፈሳዊነትና አማኝነት የሚባል ነገር ይለያያሉ? ሌላው በሌሎች ሃይማኖቶች ራሱ መልካም ወጣት ምናምን እያሉ የኦርቶዶክስን ልጆች እየወሰዱ ነው እና የኛ ሃይማኖት አርአያ መሆን አቅቶት ነው ወይ? አባቶቻችን መልካም ወጣት መቅረጽ አቅቷቸው ነው ወይ ነው? ሌላው ደግሞ ክርስቲያናዊ ምግባር ተቀያያሪ ነው ወይ? ሲቹዌሽናል ነው ወይ? ማለት ለምሳሌ አንድ ሰው የሆነ ጉዞ ላይ ወይ ቤተክርስቲያን ሲሆን የተለየ አክት ያደርጋል፣ ሲወጣ ግን ሌላ ነገር ይሆናል። ወይስ አስተምሯችን ላይ ችግር አለ ወይ? አባቶች ሲያስተምሩ እዚህ ብቻ ነው አክት ማድረግ ያለብን ወይስ ወተንም ያንን ነገር መኖር አለብን? እንደዛ እንድንሆን አድርገው አላስተማሩንም ወይ ነው? ሌላው ደግሞ ከዚህ ተነስቶ ሊሆን ይችላል አቅም ትውልዱ በስነ ምግባር የታነጸ እንዲሆን በመሃሉ የሚመላለሱ አርአያ የሆኑ አባቶች አያስፈልጉትም ወይ? ለምሳሌ ዓለምን አትውደድ ሲል ዓለምን የሚጠየፍ ራሱ አባት ተናጋሪው ራሱ እኔ ክርስቶስ ሲያስተምር በመጽሐፍ ቅዱስ የምናውቀው እንደዚህ አታድርግ ሲል ራሱ እያደረገው ነው፣ ያንን ነገር ሳያደርገው ነው ወይስ አድርግ ሲል ያንን ነገር እያደረገው ነው? እና በመሃላችን የሚመለሱ እንደ አሁን ለምሳሌ መስዋዕት ሁኑ ሲባል ራሱ እንደና አቡነ ጴጥሮስ መስዋዕት ሆኖ ማሳየት የሚገባው የለም ወይ? ለምሳሌ አሁን ቅድም አባታችን ሲያስተምሩ ትውልዱ የማይቻል እየመሰለው ነው። እዚህ ጋር መድረክ ላይ ይነገራል፣ ግን የማይቻል እንዲመስሉ ያደረገው ምንድነው? የሚተገብሩ አባቶች ያስፈልጉታል ብዬ አምናለሁ። ሌላው ምናልባት እንደዚህ በዘመናችን አርአያ የሆኑ ሰዎች ሊኖሩ ይችላሉ። ግን እነዛ አርአያ የሆኑ ሰዎች እንዳይታዩ ያደረጋቸው የማስበው ይሄ ውዳሴ ከንቱ የሚባል አስተምሮት አለ አሁን ቤተክርስቲያናችን እና ምናልባት እሱ ነገር አግዶናል ወይ? ውዳሴ ከንቱ የምታረጉትን በድብቅ አድርጉት ምናምን የሚባሉ ትምህርቶች ምክንያት ሆነዋል ወይ? ለምሳሌ እኔ አሁን መጽሐፍ ቅዱስ ላይ ሳነብ ጳውሎስ እኔ ክርስቶስ እንደምመስል እናንተም ክርስቶስ ምሰሉ ብሏል። እኔ እንደዚህ ነኝ ብሎ መመስከር ራሱ ጥሩ አይደለም ወይ? ከዚያ መልካምነት ቤተክርስቲያን ምን ሰራች ወደሚለው ልሄድ። ቤተክርስቲያን ለትውልዱ ምን ሰራች የሚለውን እንሄድና ቤተክርስቲያን ማለት እኛም ጭምር ነን አይደለንም ነን? ቤተክርስቲያን ማለት ክርስቲያን ማለት ሲጀመር ክርስቲያን የሚለው ቃል ከክርስቶስ ለክርስቶስ እንደ ክርስቶስ በክርስቶስና የክርስቶስ ማለት ነው። ከክርስቶስ የበቀለ እንደ ክርስቶስ የሚኖር ለክርስቶስ የሚኖር በክርስቶስ ሞቶ ለክርስቶስ የሚኖር ነው። እንዲያ ከሆነ ምዕመን ቤተክርስቲያን ነው። ምዕመን ቤተክርስቲያን ከሆነ ቤተክርስቲያን ለትውልዱ ምን ሰራች ማለት እኔ ምን ሰራው ማለት ነው አይደለም ነው። ስለዚህ ቤተክርስቲያን እኔ ምን ሰራው ስለሆነ በዚህ ይጠቃለላል ማለት ነው። ምሳሌ አንድ ሐሳብ ላንሳ። ለምሳሌ እኔ ሆዴን ቢያመኝ እግሬ ወደ መድኃኒት አዋቂ ይሄዳል።
እግሬ ወደ መድኃኒት ታዋቂ ይሄዳል። አፌ አሞኛል ብሎ ይናገራል። ያመመኝ ሆዴን ሊሆን ይችላል ይናገራል። ከዚያ እጄ መድኃኒቱን ይቀበላል። ምላስ ደግሞ ያላጉሳል፣ ጥርስ ደግሞ ያኝካል፣ ጉሮሮ ያወርዳል፣ ጨጓራ ይፈጫል፣ የሚያጣሩት ያጣራሉ፣ አስራው ያሰራጫሉ። ከዛ በኋላ ያልቃል። ስለዚህ ተመልከቱ፣ የዚህ ሁሉ ህብረት ምን ይባላል? የአካል ድህነት ይባላል። የአካል ድህነት ወር የአካል ድህነት። ስለዚህ ቤተክርስቲያን ምን ሰራች ማለት ባልግ እንደዚያ ነው፣ እንደዚያ ነው። ስለዚህ እኛ ምን ሰራን በሉ፣ ምንም አልሰራን። እንደዚያ ነው መውሰድ ያለብን። ስለዚህ አንድ ምዕመን ሲጸልይ ቤተክርስቲያን ሰራች ይባላል። አንድ ምዕመን ሲጸልይ፣ አንድ ምዕመን ሲቆርብ ማለት ነው። ከዛ ውጭ ግን አንድ ምዕመን ሲሰንፍ አንዱ ህዋስ ደም ወይም ኦክሲጅን መውሰድ አቆመ ማለት ነው። አቆመ ማለት ነው። ያን የተጣራ ምግብ አልወስድ ሲል ምውት ይሆንና ተቆርጦ ወደ መጣል ይሄዳል። እዛ እየተቆረጠ ይሄዳል። ያ መሆኑ ግን አንድ አካል መቆረጡ ቤተክርስቲያን የክርስቶስ አካል መሆኗን አያስቀርባትም ማለት ነው። አያስቀርባትም። ህዋስ ግን እየወደቀ ሊሄድ ይችላል እና ቤተክርስቲያን ለምሳሌ አንድ ነገር ልንገራችሁ። ለምሳሌ የመላእክት ኑሮ ምንድን ነው? ምስጋና ነው አይደል? የመላእክት ኑሮ ቤተክርስቲያን በሉ እንጂ የመላእክት ኑሮ ቤተክርስቲያን ነው። ስለዚህ ወይመስሎሙ ከመዘወደስዎ መጠነ መንፈቃ ለሰዓት እማበ ተፈጥረ ዓለም እስከኔሁ። እንግዲህ ዓለም ከተፈጠረ ጀምሮ ዘመን፣ ዓመት፣ ወር፣ ሳምንት፣ ዕለት፣ ሰዓት፣ ደቂቃ፣ ሴኮንድ፣ ማይክሮሰከንድ፣ ናኖ ሰከንድ ብላችሁ ከዚያ በኋላ ደግሞ እነ ሳድሲት ሐምሲት ወርደው እስከ ህልቃቂት ድረስ ይሄዳሉ። ከነዚህ ሁሉ እነዚህን እንኳን ከአራት ከፍለው ዓለም ከተፈጠረ ጀምሮ የዚችን 1/4 ያመሰገኑት አይመስላቸውም። እነማን? መላእክት። ይሄን እየሰራች ነው ቤተክርስቲያን ለትውልዱ። ቤተክርስቲያን ይሄን እየሰራች ነው። ትንቢተ ነቢያት አለ፣ ስብከተ ሐዋርያት አለ። ሌላው ቢቀር ጠቢቡ ሰሎሞን እንዳለው በፍጥረታት ውበት የፈጣሪ ውበት ይታወቃል አይደል? ስለዚህ ቅዱስ ዮሐንስ አፈወርቅም ብሏል፣ ሰማያት ይነግራ ስብሐተ እግዚአብሔር የሚለውን ሲተረጉም፣ ለምሳሌ እኔ በግሪክ ቋንቋ ብቻ ሰብካለሁ፣ ሰማይ ግን ለሁሉም ቋንቋ ይሰብካል ይላል። ምክንያቱም ሰማይ ሁሉንም ቋንቋ ይችላል ማለት ነው። ሰማይ የሌለበት ቦታ የለም። ስለዚህ ሰማያት ይሰብካሉ፣ ምድር ትሰብካለች፣ ጠጉር ይሰብካል፣ ማንኛውም አካል ይሰብካል። ስለዚህ ቤተክርስቲያን መጻሕፍቷ እንኳን ባይዳረሱ ቅድም እንደተባለው ማለት ነው ቤት ካለ ሐናጺ እንዳለ ሁሉ ስራ ካለ ሰሪ መኖሩን። ለምሳሌ እንደው አንድ ሐሳብ ልንገራችሁ። ለምሳሌ ሐኪሞች የፈላ ውሃ ጠጡ ባክቴሪያ እንዳይዛችሁ ይላሉ። አሁን የፈላ ውሃ እንጠጣለን። ለምን? ባክቴሪያ እንዳይዘን። ለምን? ባክቴሪያ ቢይዘን ምን ችግር አለው? እንዳያመን። ቢያመን ምን ችግር አለው? እንዳንሞት። ብንሞት ምን ችግር አለው? ፍርድ ስላለ። ስለዚህ መጽሐፍ ቅዱስ እንኳን ባናነሳው ፍርሃት ራሱ እግዚአብሔር መኖር ይገልጣል። ፍርሃት ራሱ አሁን አንድ ሰው አለመደሰት አይችልም። እስቲ አለመደሰት የሚችል ሰው አለ? ፍስሐ ኩሉ ዓለም ክርስቶስ ስለፈጠረው በግዱ ይደሰታል። በግዱ ማለት ነው። በግዱ ያ እርሾ በተፈጥሮ የሰጠው እርሾ አለው። እሱ በስነ ምግባር ያንን አምሳለ እግዚአብሔርን አውጥቶ ባያወጣው በግድ አለበት። አለማዘን አይችልም፣ ገሃነመ እሳት አለና። አለመደሰትም አይችልም፣ መንግስተ ሰማያት አለና። ስለዚህ ቤተ ክርስቲያን ይህንን ሁሉ ሰርታለች። ስለዚህ ቅዱሳት መጻሕፍትን ወደ ማንበብ መምጣት፣ ወደ ቤተ ክርስቲያኒቱ ስርዓት መምጣት። ውሃ ለምሳሌ አንድ ሀሳብ እናገርና ይሄን ጥያቄ ልሂድ። ፀሐይ ወጣች፣ እኔ ቤት ቁጭ አልኩኝ እና አልሞኳትም። የማን ችግር ነው? የፀሐይ ችግር ነው? የኔ ችግር ነው? የኔ ችግር ነው። እንደዚያ ነው እንጂ ቤተ ክርስቲያን ያልሰራችው ስራ በእውነት የለም። ማንንም ተጠያቂ ይህን ሰዓት ወደ ማንም አንከባለን መሄድ አንችልም። ለምሳሌ አንድ ሰው ሃይማኖት የለኝም ብሎ እማምነው ስራን ነው ቢል ስራ ሃይማኖት ሆኖታል ማለት ነው። ስለዚህ በግዱ ያለ ሃይማኖት መኖር እንዳይችል ሆኗል ማለት ነው። አንድ ሰው ያለ መብራት፣ ያለ ስልክ፣ ያለ መብራት፣ ያለ ሐኪም፣ ያለ ሳይኮሎጂ፣ ያለ ስነ ልቡና አማካሪ እንኳን መኖር አለመቻሉ የግድ ለፈጣሪው መኖር እንዳለበት ያመለክትበታል። ሃይማኖት ውጭ ነኝ ቢሉ እንኳን በግዱ አኗኗሩ ለሃይማኖት መገዛት እንዳለበት ሕሊናው እየመሰከረበት ይኖራል። ለዚህ አለመገዛቱ ከሃይማኖት ውጭ ሊያደርገው ይችላል። ስለዚህ ቤተክርስቲያን ያልሰራችው ስራ የለም ያብላችሁ ያዙት። መንፈሳዊነትና አማኝነት እንዴት ይገለጣል የሚል አለ። ቅድም የተባለው ነው በእውነቱ መንፈሳዊነትና ለምሳሌ እኔ አለማመን እችላለሁ።
ሳላምን መንፈሳዊ መሆን እችላለሁ። ወዘእንበለ ተአምን ወዘኢይትካህል ያስምርዎ ለእግዚአብሔር፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ነው። ለምሳሌ በሬም እኮ ምግባር አለው የለውም አለው። እንጠምደዋለን ያርሳል። በጎ እኮ ነው ማለት ነው። በጎ ነው። እንጠምደዋለን ያርሳል። ሁሉም በራሳቸው ፍጥረታት ክፉዎች አይደሉም፣ ግን አይጸድቁም። ማመን የተሰጣቸው አካላት አምነው እስካልሰሩ ድረስ ነው። ደግሞ ምግባሩን ከሃይማኖት ለይቶ ማሳየት አንችልም። ምሳሌ ለምን አንድ ሐሳብ እናንሳ። እግዚአብሔር ፍቅር ነው። እስኪ በሉ እንደዛ። አሁን ለምሳሌ እግዚአብሔር ፍቅር ከሆነ አንድ አካል ብቻውን ፍቅር መሆን አይችልም። የተለያዩ አካላት አንድ በሚያደርጋቸው ነገር ሲዋሃዱ ፍቅር ሊባል ይችላል። አካል ሳይኖር ግን ፍቅር የለም። አንድ አካል ከራሱ ጋር ብቻውን የሚያዋደዳቸው አካላት እስከሌሉ ድረስ ፍቅር ሊባል አይችልም። እግዚአብሔር ፍቅር ነው ማለት ታዲያ ምንድን ነው? ሶስት አካል አንድ ባህሪ ነው ማለት ነው። ሶስት አካል አንድ ባህሪ በሉ። ሶስት አካል አንድ ባህሪ ነው። ይህንን መስሎ ሲኖር አሁን ስለዚህ አንድ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያምናል። በዚህ ሃይማኖት የኖረ ሰው ደግሞ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ከሆነ ሰው የተፈጠረው በማን አምሳል ነው? የሰው መልኩ ፍቅር ነው ማለት ነው። ስለዚህ ሰው በእግዚአብሔር አርአያ ከተፈጠረ እግዚአብሔር ፍቅር ከሆነ የቅዱስ ቄርሎስ አተረጓጎም እንደዚህ ነው። ምን ጊዜ ሰው በእግዚአብሔር አርአያ ከተፈጠረ እግዚአብሔር ፍቅር ከሆነ የሰው መልኩ ፍቅር ነው። ስለዚህ ሰው የተፈጠረበት ዓላማ ስለሆነ ነው። ሃይማኖትን ከምግባር ለይቶ ማሳየት አይቻልም። ለምሳሌ ይሄ ወንድማችን ማን ነው ስሙ? ደረጀ ነው። ይሄ ሰውዬ ደረጀ ይባላል። ክርስትና ስም ብትነግረኝ ጥሩ ነበር። ይሄ ሰውዬ ደረጀ ይባላል። ነፍሱ ደግሞ ወልደ ሥላሴ ትባላለች ማለት ይቻላል። እንደዚያ ነው ማለት ነው። ስለዚህ በአንድ ንስር የሚበር በአንድ ክንፍ የሚበር ንስር አይተህ ታውቃለህ ወይ? በአንድ ጡት የሚያድግ ልጅ አይተህ ታውቃለህ ወይ? ይላል ርቱ ሃይማኖት ማለት ነው። ስለዚህ አንዱን ጡት ብቻ እንኳን እየጠባው አድጋለሁ ቢል ለእናቱ በሽታ ነው ይሄ ልጅ። ያልጠባው ጡቷ ያማታልና ማለት ነው። ስለዚህ አንዱን ብቻ ይዤ እሄዳለሁ ካለ ወደ ሰማያት መምጠቅ በተመስጦ ወይም ደግሞ ይሄ በልዕልና መኖር አይችልም። ምሳሌ ልንገራቸው። አሁን ኩራት፣ ሰው ይኮራል። ለምንድን ነው የሚኮራው ሰው? አሁን ሰው የሚኮራበት ምክንያት ታውቁታላችሁ? ሰው የሚኮራው ልዑል እግዚአብሔር ስለፈጠረው ነው። ልዑል እግዚአብሔር ስለፈጠረው የልዑል ልጅ ልዑል ነውና ልዑል መሆን ይፈልጋል። ችግሩ ግን ኩራቱን በኃጢአት ስለሚያደርገው ነው። ኩራት መሆን ያለበት ምንድን ነው? ኃጢአትን በመጸየፍ ነው። ኃጢአትን ሲጸየፍ እኔ የልዑል ልጅ ነኝ ርካሽ ነገር አልሰራም ሲል አሁን ልዑል እግዚአብሔርን መሰለ ማለት ነው። ልዑል እግዚአብሔር መሰለ ማለት ነው። ይሄ ግድ አምሳለ እግዚአብሔር አለኝ፣ አርአያ እግዚአብሔር አለኝ፣ እግዚአብሔር በእጆቹ ፈጥሮኛል፣ እሱን የምመስል ነኝ ካለ ግዴታው ኑሮው ራሱ ምግባር ነው። ኑሮው ራሱ ምግባር ነው እና ቅዱስ ቄርሎስ እንደውም የሚለው ዘይገብር ምግባራተ ሰናያተ ይከውን አምሳለ እግዚአብሔር ይላል። በጎ ስራን አዘውትሮ የሚሰራ ሰው እሱ እግዚአብሔርን ይመስላል። አባቴ እስከ ዛሬ ይሰራል፣ እኔሳ እስከ ዛሬ እሰራለሁ እንዲህ የሆነ እንደሆነ ነው። እና መንፈሳዊ ሲጀመር መንፈሳዊነት ማለት ምን ማለት ነው? እስመ እግዚአብሔር መንፈስ ውእቱ። እስቲ እግዚአብሔር መንፈስ ነው በሉ። እግዚአብሔር መንፈስ ከሆነ ነው። እግዚአብሔር መንፈስ ከሆነ ይላል ደግሞ አግናጤዎስ መንፈስ የሆነው ለመንፈሳውያን ይገለጣል ይላል። መንፈስ ከሆነ ለመንፈሳውያን ምሳሌ ይሁን። ይሄ ይሰማል። በየትኛው ጆሮ ነው የምትሰሙት? በምን ነው የምትሰሙት? አሌለክሙ ጸሐፍቶ ፈሪሳውያን ብሏል ክርስቶስ። አሁን እዛ ፈሪሳውያን ጋር ቁጭ በሉና ስሙት። ክርስቶስ በምን ጆሮ ነው የምትሰሙት? በልብ ጆሮ ነው የሚሰማው። ጆሮ ያለው ይስማ አለ ጌታ። ጆሮ የሌለው አለ እንዴ? ሲጀመር ጆሮ የሌለው ነው ሲጮህ ሲለፋ የዋለው። ጆሮ ያለው የልብ ጆሮ ነው ማለት ነው። ጆሮ ዋሽንትን በስጋዊ ጆሮ እንዲሰሙት ረቂቁን በረቂቅ ጆሮ ሊሰሙት ይገባል። ወብነ ክሌቶ አይንት ዘውስጥ እየንተ ክሌቶ አይንት ዘአፋ ይላል ቅዱስ ዮሐንስ አፈወርቅ። በውስጥ ሁለት አይን እንዳለን በዳሪ ሁለት አይን ማለት ቁጭ ያለ የውስጥ አይን አይደለም። ይሄ ምንድነው? ረቂቃን የሆኑ ነገሮችን የምናስተውላበት፣ የምንጠላበት፣ የምንደሰንበት፣ የምንመሰጥበት በተመስጦ ልክ ቅዱስ ዮሐንስ ሐጺር
ቁና ሊሸጥ ሄዶ ቁናው ስንት ነው ቢለው ሚካኤልን የአቢ ወሚመ ገብርኤል ሚካኤል ይበልጣል ወይስ ገብርኤል እንዳለው ማለት ነው። የተጠየቀው ቁና ነው፣ ግን እሱ ያለው ምንድነው? ሚካኤል ይበልጣል ገብርኤል ይበልጣል። አይኑ ቅርጫቱ ላይ ሳይሆን በልዕልና እግዚአብሔር ላይ በጣዕመ መንግስተ ሰማያት ላይ በማህበረ መላእክት ውበት ላይ ስለተሰቀለ ማለት ነው። ወደዚህ ሰው ሲያድግ መንፈሳዊነት ይባላል። ስለዚህ መንፈሳዊነት ማለት መንፈስ በሆነ ኑሮ የሚኖሩ መንፈስ ደግሞ ለምሳሌ የሚታየው ምሳሌ እንገራቸው። መጸለይ አለብን፣ መስገድ አለብን፣ አስራት በኩራት ማውጣት አለብን። ለምን? እንጀራ እንዲሰጠን፣ ትዳራችን እንዲባረክ፣ ተቃንተ እንድንኖር። ይሄ መንፈሳዊነት አይደለም። ምክንያቱም ይሄ አሁን አይጥ የምትበላው ጻድቅ ስለሆነች አይደለም። ስለዚህ ከዚህ ወጥቶ በሰማያዊ ኑሮ የሚኖር መንፈስ ይባላል ነው። መንፈስ ይባላል። በእግዚአብሔር በስምረተ እግዚአብሔር የሚኖር ፈቃዱን የተወ ዘሰ ያፈቅራ ለነፍሱ ለይግድፋ ሰውነቱን የሚወዳት ካለ ምን ይላል? ይጣላት። ወዘሰ ገደፋ ለነፍሱ በእንቲአየ ይረክባ ስለኔ ብሎ ሰውነቱን የጣላት የተንከባከባት አይልም። የጣላት ይረክባ ብርሃን ለብሳ እኔን መስላ ያገኛታል አለ። እንዲህ ሆነ ያገኛታል። እንዲህ ሆኖ መኖር ነው መንፈሳዊነት። ስለዚህ ያለ ሃይማኖት መንፈሳዊነት የለም ነው። ሃይማኖት በሌለበት እውነት ሊኖር አይችልም። እውነት በሌለበት እውነተኛ ኑሮም የለም። እንደዚህ ብለን ማመን ይሻለናል። እና መልካምነት በጎ መልካም ወጣት የሚባል አለ፣ ሌሎች እምነቶች ተብሏል። እንዴት ቤት አንሶ ነው ወይ? ኦፈሳምኒት የምትባል ወፍ አለች። አባቶች ነው የሚጠሯት። የመጨረሻው ዘመን ወፍ ነው የምትባለው የሚሏት እና የምትኖረው በባህር ላይ ነው። እና በባህር ላይ እየኖረች ውሃ ሲጠማት ወጣ ጤዛ ነው የምትልሰው። ኑሮዋ ግን ምንድን ነው? በባህር ትኖራለች ማለት እና እንግዲህ ይሄ የኦፈሳምኒት ጉዳይ ነው እንጂ ማለት ነው። ምንድነው እኮ አይወስከው ምንድነው? አሁን መልካምነት ማለት ምን ማለት ነው? መልካምነት ማለት እኮ ራሱን መድኃኔዓለምን መስሎ መኖር እንደው ሲባል እኮ ብሏል በእውነቱ ማለት ነው። ስለዚህ እንደዚያ መሆን ነው እንጂ ሌላ ምን መልካምነት አለ ማለት ነው። አሁን ለምሳሌ መልካምነት ማለት ያው አንድ ነገር ሰጥቶ መቀበል መርህ አይደለም። ሰጥቶ መቀበል መርህ ማለት ለምሳሌ አንድ እንጀራ በሽሮ ወጥ ለገዛ ሰው አንድ እንጀራ በስጋ ወጥ መስጠት መልካምነት ሊሆን አይችልም ማለት ነው። ሰጥቶ መቀበል መርህ አይደለም። ክርስትና እንዲቀበል እያሉ መኖር ሁሉ እኮ አይደለም። እንዲቀበል እያሉ መኖር እኮ በነገራችን ላይ መንግስተ ሰማያት እንድገባ እያሉ መኖር እኮ ራሱ ልክ አይደለም። ራሱን ክርስቶስን መፈለግ ነው። ከዛ በኋላ መንግስተ ሰማያት በነገራችን ላይ መንግስተ ሰማያት እኮ በውሃም ይወረሳል አይወረስም እንዴ? ደጉ ነገር በምድር መንግስተ ሰማያትን መኖር ነው። ለዚህ እኮ ነው አባ ጊዮርጊስ ምንድነው ያለ? ብፁዕ ዘይሌቡ ላይለ ምስኪን ወነዳይ ከመ ይድኃን ብኪ እምለተ ኩነኔ አባይ በእንቲአኪ ማርያም ወበንጽሕናኪ ሰናይ አኮ በብዙ ንዋይ መንግስተ ሰማያት ይትረከብ በማይ ይላል። ባንቺ ምልጃ ምክንያት እድናለሁ ብሎ ድሃን የሚያስብ ሰው ምስጉን ነው። ስለዚህ ባንቺ ምልጃ የተጠጋ በጎ ነገርም የሚያደርግ ሰው በብዙ ክብርም አይደለም በብዙ ዕውቀትም አይደለም መንግስተ ሰማያት በውሃ ይወረሳል አለ። ትልቁ ነገር ግን በምድር መንግስተ ሰማያትን መኖር ነው እና አስቀድመን የምንፈልገው ማለት ነው ክርስቶስን መሆን ነው። ሊቀበል የመጣ ሳይሰጥ ሲቀር አኩርፎ ይወጣል ማለት ነው። ስለዚህ ምንድነው ቅዱስ ዮሐንስ አፈወርቅ ምን አለ? ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር አለ። እኛ እኮ ገለባብጠነዋል አለ። ገለበጥ ነው። እሱ መጀመሪያ መንግስቱን ጽድቁን ፈልጉ አለ። ኋላ ይጨመርላችኋል አለ። እኛ መጀመሪያ ጭማሪውን ፈለግን አለ። ከዚያ በኋላ ጽድቁን አደረቡ። ወበይንተዝ ኢንረክባ ለዛቲ ወይለን ተክቲ በዚህ ምክንያት ይችኛይቱንም አናገኛት ያኛውንም አናገኘው ብሎ ተነግሮ ማለት። ስለዚህ ሰዎች መልካምነት የሚሉት ራስን መስጠት ነው። ራስን መስጠት ለክርስቶስ ክርስቶስ ለምእመናን መስዋዕት እንዳደረገ ራስን ተመልከቱ። እነ ፍቅርን እነ ትጋትን እነ የዋሃትን እነ ጸሎትን እነ ምጽዋትን እንደ ጉልቻ አድርጎ እንደ ኦሪቱ ሊቀ ካህናት ፍቅር እግዚአብሔርን እሳት አድርጎ ለወንድም ራስን አሳልፎ ሰጥቶ መስዋዕት ንጹህ መስዋዕት አድርጎ ለእግዚአብሔር ማቅረብ ነው። ስለዚህ ከዚህ በላይ ቤተክርስቲያን ለአንዲት ድሃ ብለው የተሰደዱ እነ ቅዱስ ዮሐንስ አፈወርቅ እያሉ በእውነት ዝንጀሮ ያስታረቁ እና አቡነ ዮሴፍ እያሉ በእውነት እና አቡነ ተክለ ሃይማኖት እያሉ ለሰው ይቅርና ለዝንጀሮ ለአንበሳ ራት የሚለምኑ እና አቡነ ገብረ መንፈስ ቅዱስ እያሉ መልካምነት ማለት ምን ማለት ነው? በእውነቱ ማለት ነው። ስለዚህ የመልካምነት ትርጉም ስላልገባል ሊሆን ይችላል እንጂ
ቤተ ክርስቲያን አርያ መሆን አላቃታትም። ክርስትና ቋሚ ነው ተለዋዋጭ የሚል ጥያቄ አለና እንዲህ ይላል ሰለስቱ ምዕት በሃይማኖተ አበው ምዕራፍ 20 ቁጥር 8 ላይ እንዲህ ይላሉ። ኢትኩን ብእሴ ዘክል የነገሩ ሁለት ሰው አትሁን ይላል። ማለዳ እንደ አርዮስ ማታ እንደ አትናቴዎስ አትሁን። ማለዳ እንደ መልአክ ማታ እንደ ሰይጣን አትሁን። ማለዳ ሌላ ማታ ሌላ አትሁን። አርዮስን ስታገኘው አርዮሳውያን ጉልበት ጨመር ሲያደርጉ አይኔ እኮ እንደው ዝም ብዬ ለእነዚያ ደስ ይበል ነው እንጂ እንደናንተ ነው ማመን አትበል። አትናቴዎስን ስታገኘው የአትናቴዎስ ዘመን ሲያይል አይኔ እንደናንተ ነኝ አርዮስ እኮ ድሮም እንዳይሆን ነው አትበል። ሁለት ሰው መሆን ጥንቆላንም ሃይማኖትንም ምጽዋትንም ሌብነትንም አንድ ላይ ማስጌጥ አይቻልም። ይቻላል? ለምሳሌ 50 ሺህ ብር ሰርቆ አንድ ሰው 10 ሺህ ብር ለጊዮርጊስ መስጠት አይቻልም። ከዚህ ሁለቱ አንድ ላይ አይሄዱም። ማር መልካም ነው፣ ማርን በመርዝ መብላት ግን ይገላል። ጽድቅ መልካም ነው፣ ጽድቅን በኃጢአት መስራት አይቻልም ማለት ነው። አይቻልም። ስለዚህ ሁለት ክርስትና እንዴት ነው? ተለዋዋጭ ነው። ሰው ገዳም ሲሆን እንደዚህ ይላል፣ ከዛ በኋላ ይለቃል። ይሄ ምንድን ነው? ስሜታዊ ክርስቲያን ሆኖ ስለሚሄድ ነው። አሁን ለምሳሌ ይዘው ዛሬ የምታዩት ሁሉ እንትናን አገባለሁ። ለምን ተገባለህ? ደስ ስለምትለኝ። እንትናን አገባለሁ። ለምን ታገባለህ? ደስ ስለሚለኝ። ደስ ሲለው ያገባ ደስ ሲለው ይፈታል ማለት ነው። ስለዚህ ገዳምም ሲሄድ ደስ ብሎት፣ ሲያስቀድስም ደስ ብሎት፣ አመክንዮ የሚባል ነገር የለውም ማለት ነው። አመክንዮ ይሄ የገሃነመ እሳት መራራነት፣ የጣዕመ መንግሥተ ሰማያት ውበት ሁለቱ አይታዩትም ማለት ነው። ሁለቱ አይታዩትም። አሁን ሲመጣ ይረሳዋል። እዛ ላይ ማህሌቱ እልልታው ያስረሳዋል። እዚህ ሲመጣ ደግሞ ዘፈኑ ያስረሳዋል። ችግር ነው። አሁን ምንድን ነው የራሔል ውበት? ራሔል 21 ዓመት ያዕቆብ ለራሔል ስንት ዓመት ነው የተገዛው? 21 ዓመት ነው አይደል የተገዛው? ግን መጽሐፍ ቅዱስ ምንድን ነው የሚለው? በጣም የሚደንቀው ለያዕቆብ እንደ ጥቂት ቀን ሆነለት ይላል። ለምን? ራሔልን ይወዳት ነበርና። ይሄን አበው ሲተረጉሙት ማለት ነው ራሔል የተባለች መንግሥተ ሰማያት ናት። የራሔል ውበት ለያዕቆብ 21 ዓመት እንደ ጥቂት ቀን እንዳስቆጠረው ለክርስቲያኖች መከራን እንደ ጥቂት ያስቆጥርላቸዋል። የማን? የመንግሥተ ሰማያት ውበት ማለት ነው። ስለዚህ የመንግሥተ ሰማያት ውበት በልቡናው ተስሎ ስለማይሆን ገዳም የሚሄደው ጉዞ የማይሄደው እዚህ ሲመጣ እዛም ሲሄዳ እንደ ብረት ድስት ወጥ ማለት ነው። የድስት ወጥ ከወጣ በኋላም ይፈላል። የብረት ድስት ወጥ ግን እሳቱ እየነደደ ብቻ ነው። ስለዚህ ሲሰበክ ይጸድቃል፣ ሲወጣ የሚኮነንበት ይሰራል ማለት ነው። ያ የሚሆነው ለዚህ ነው ቅዱስ ጳውሎስ ስር ይዛችሁ እደጉ ያለው ለዚህ ነው። ስር ይዛችሁ እደጉ። የሚገባውን የምዕመንነትን ሳይፈጽመው የጳጳስ ሁሉ ሊሰራ ያምረዋል። ስለዚህ ሲጀመር ከስር ጀምሮ ያቅሙን እየሰራ ዳዊትም አንቀጸ ብርሃንም መልካ አርሴማም መልካ ጊዮርጊስም ውዳሴ አምላክም ሰይፈ ሥላሴም ያንጎደጉደውና በወሩ አቡነ ዘበሰማያት ሳይል መብላት ይጀምራል ማለት ስር ይዞ ማደግ ስለሚጎለን ነው ይሄ የሚከሰተው ማለት ነው። እንግዲህ አንዷን ልጨምርና ወደ አባታችን ደግሞ ልውሰዳችሁ። አራያ ማንን እናደርግ የሚለውንና ሰው ይቅደም ወይስ ስርዓት የሚለውን እቺ መልሼ ወደ አባታችን እኔ የጎደልኩት ደግሞ እሳቸው የሞሉ አራያ ማንን እናድርግ ብላችኋልና አራያ የምታደርጉት ማንን ነው? የምናደርገው ልበል። የምናደርገው ማንን ነው? ወንትለው ለፍጹም መላክነ ትምትከበ የእምነታችን ራስ ክርስቶስን እየተከተልን እንሩጥ። እስኪ በሉላችሁ የእምነታችንን ራስ ማን እየተከተልን እንሩጥ? አቤት በመጋዝ ተሰንጥቆ ለመሞት ማንን አራያ ማድረግ እንችላለን? ኢሳይያስን ማመን እንችላለን። በመንኮራኩር ለመፈጨት ማንን አብነት እናድርግ? ገደል ለመወርወር ማንን እናድርግ? አቡነ ተክለ ሃይማኖት። በብረት ምጣድ ለመጠበስ መርቆሬዎስ እናደርጋለን። እንደ ፈረስ ለመለጎም ፋሲለደስን እናደርጋለን። ብዙ ጊዜ በባህር ለመጣል ቅዱስ ጳውሎስን እናደርጋለን። ተዘቅዝቆ ለመሰቀል ቅዱስ ጴጥሮስን እናደርጋለን። ስለዚህ ምክንያት የለንም። ዝም ብሎ የዛሬ መነኮሳት የዛሬ ጳጳሳት እንደ አቡነ ጴጥሮስ ሁኑ ብቻ አይደለም። እናንተም የትናንትኖቹ ልጆች ለመሆን እኛም የትናንትኖቹን አባቶች ለመሆን ያብቃል። የትናንትና ልጅ ካልሆናችሁ የትናንትና አባት አታገኙም። እውነቱን ልነግራችሁ የምችለው እሱ ነው ማለት ነው። ስለዚህ ሌባ ባለትዳር ሌባ መነኩሴ መውለዱ አይችልም፣ አይቀርም አይደለም። ስለዚህ ሰው የዘራውን ያጭዳልና ሰው የዘራውን ያጭዳልና። ስለዚህ ማንም እንኳን ቢክድ መዋቅርም እንኳን ቢፈርስ ሰው ሁሉ ቢክድ ማንም ሰው ቢዋሽ ቅዱስ ዲዮስቆሮስ ብሎ አይደለም ሊሆን እኮ አለቃ ነው፣ ጦማሩን ክደቱን ተቀበል አሉት። አይ ሳጥናኤልም እኮ አለቃ ነው።
ሃይማኖት ቢኖረው አለቃዬ ነው፣ ከሌለው ግን እኔ ነኝ አለቃው፣ አለቃዬ አይደለም። ስለዚህ ሰይጣን የመላእክት አለቃ ነበር። ዛሬ ግን ሚካኤል ያወግዘዋል፣ ሚካኤል ያስረዋል፣ ሚካኤል ይቀጠቅጠዋል ማለት ነው። ስለዚህ አለቅነትም ቢሻር ምንም ቢቀር አይኖቻችን የሚያርፉት የት ላይ ነው? ክርስቶስ ላይና ቅዱሳኑ ላይ የጸኑት ላይ ነው የምናስበው ማለት እዚያ ላይ። ስለዚህ አርአያተን ነው አትበሉ ብዬ ነው። ውዳሴ ከንቱ ተብሎ የተነሳው አባታችን የመለሱት ነው። ግን እኛ ውዳሴ ከንቱ አሁን ይቃወምና ላይቃወምም ነው። አሁን ለኛ ውዳሴ ከንቱ ሳይሆን አቅምን ማወቅ ነው የሚገባን። ምክንያቱም ውዳሴ ማለት ውዳሴ ከንቱ ማለት አሁን እንደ አንድ ሰው ልዑል ነው አይደለም? ልዑል ነው፣ ከፍ ያለ ነው። ጸሎተኛ ነው። ጸሎተኛ ስንለው ምስጋና እንዳይሆንበት ጸሎተኛ አይደለውም ቢል ትክክለኛ ትህትና ይባላል። እኔ የማልጸልይ ከሆነ ጸሎተኛ አይደለውም ብል እውነት ነው መልሱ እንጂ ትህትና አይደለም። ስለዚህ ወደ ውዳሴ ከንቱ ማዕረግ እንኳን አልደረስንም። ውዳሴ ከንቱ የሚሆንብን ስራ የለም ለኛ ማለት ነው። አትፍሩ። ውዳሴ ከንቱ የሚሆን ስራ ራሱ የለንም። እንደተባለው የነ ቅዱስ ጳውሎስ የነሱ ነውና እንደዚያ ብላችሁ ሁሉ እንድታስቡ ብዬ ነው።